ገደለቻት እቺ ልጅ ናት። ገዳይዋ እቺ ናት። በሳዑዲ አረቢያ ለመውለድ 5 ቀን የቀራትን ሴት ኬክ ውስጥ መድኃኒት ጨምራ እንድትሞት አድርጋለች። ፎቶ ለምትጠይቁ ይሄው ፊት ለፊት አለላችሁ። እባካችሁ ይህንን ቪዲዮ ሼር አድርጉት። እቺ ልጅ ቅጣቷ በዚሁ በሳዑዲ አረቢያ ህግ መሆን አለበት። አሁን ላይ ብዙ ኢትዮጵያውያኖች እቺ ልጅ እየፈለጓት ስለሆነ ተደብቃ ሊሆን ይችላል። ምናልባትም ማንም ሳያቅ ፕሮሰስ ጨርሳ ወደ ኢትዮጵያ ልትገባ ስለምትችል ለኤምባሲዎችም እንዲደርስ ሼር አድርጉት። ነፍሰ ጡር ሴት ለመውለድ 5 ቀን የቀራትን ሴት ከነ ልጇ እንድትሞት አድርጋለች። ከሷ ጋር የነበሩ 2 ሴቶች ኬኩ በልተዋል፣ ታመዋል፣ ሆስፒታል ገብተዋል። አሁን ላይ ሐኪም ቤት ውስጥ ነው ያሉት። ነገር ግን ደህና ናቸው። መድኃኒቱ ያው ታጥበው እንዲወጣ ተደርጎላቸዋል ማለት ነው። ነገሩ እንዴት ነው ለምትሉ ለምታውቁ በትንሹ የሰማሁት መረጃ እንዴት ነው ብዙዎች ሼር አድርጋችሁልኛል። ዛሬ ጠዋት ቀን ጀምሮ ማለት ነው። አሁን ነው እንግዲህ ጊዜ ያገኘሁትም ቪዲዮ ለመስራትም የመጣሁት። ግን እንደው ሰው ምንም ያህል ጨካኝ ሰው እንዴት ይህን ያህል ይጨክናል? ለዛውም ነፍሰ ጡር ሴት እንዲህ ምን ያህል ምን ብታደርጋት ነው የእውነት ምንስ ብታደርጋት ምንም ያህልስ እንዶ ምን ኧረ በፈጣሪ። ለማንኛውም 2ቱ ጓደኛ ናቸው። ገዳይዋንና ሟች ተጣልቶ ተለያይተዋል። ከዛ በኋላ ደግሞ ነፍሰ ጡር መሆኗን ስትሰማ ደውላ ይቅርታ አድርጊልኝ፣ አንቺ ድርጉስ ስለሆንሽ ይቅርታ አድርጊልኝ ትላታለች። ደውላ ማለት ነው። ለምን ሴራ ጠንስሳለች እዚህ ጋር። ሟቿ ደግሞ ይቅርታዋን ተቀብላለች። ከዛ ወደ ቤቷ ኬክ ይዛ መጣች። የሚገርመው ነገር ግን ኬክ በልታ መሞቷ አይደለም። ከመሞቷ በፊት ሟቿ ምን እንዳደረገቻት እንዴት አድርጋ ነፍሷ እንዲወጣ ያደረገቻትን ስትሰሙ በጣም ይዘገንናል። የእውነት ይቅርታዋ ተቀብላታለች። ኬኳን ይዛ ወደ ሟቿ ቤት ስትመጣ ሟቿ ከ2 ጓደኞቿ ጋር 3 ሆኖ አንድ ላይ ናቸው። ገዳይዋ ደግሞ ኬክ ይዛ መጣች። እነሱ በልተዋል። እሷ ደግሞ አልበላችም። ምክንያቱም ኬክ ውስጥ መድኃኒት እንዳለ መልዝ እንዳለ ለመግደል እንደመጣች ስለምታውቅ ኬኩን አልበላችም። ነፍሰ ጡሯ በልታለች። 2 ጓደኞቿም በልተዋል ማለት ነው። ከዛ በኋላ ራሳቸውን ስተው መውደቅ ጀመሩ። እንግዲህ ነፍሰ ጡሯን ማዳን አልቻሉም፣ ራሳቸውን ማዳን አልቻሉም። ምክንያቱም መድኃኒቱ ውስጣቸው እየሰራ ነው። ከአፋቸው እንደ ነጭ ነገር መውጣት ምናምን ጀመረ። ነፍሰ ጡሯ ግን ከመሞቷ በፊት ለዛውም ፊት ለፊት አስተኝታት ማለት ነው። ፊት ለፊት አስተኝታ በላይዋ ላይ ቁጭ ብላ እየሳቀች ያላገጠች ምናምን በጣም ስታስቃያት ነበረ። እንደዛ አድርጋ ጥላ ሄደች። ባሏ ጋ ይሁን ማን ጋ ይሁን ደወለች፣ እንደዚህ ብላ ተናገረች። እሷ ደግሞ ጥላ ሄደች። እነዛ 2ቱ ወደ ሐኪም ቤት ሄደዋል። እቺ ነፍሰ ጡሯ ደግሞ ሞታለች ማለት ነው። ስለዚህ እቺ ሴት በሳዑዲ አረቢያ ህግ፣ በዚህ ሀገር ህግ ቅጣቷ እንድታገኝ እባካችሁ እችን ሴት የደበቃችሁ እህት ወንድሞች ኢትዮጵያውያኖች እንግዲህ የ5 ቀን የቀራት ለመውለድ 5 ቀን የቀራት ሴት ነው ኬክ ውስጥ መድኃኒት ሰጥታ የገደለች። ይሄ ብቻ አይደለም፣ የ2 ሰዎችን የግድያ ሙከራ አድርጋለች። አንዷ እንግዲህ ከነ ልጇ 4 ሰው ማለት ነው። ስለዚህ ይሄንን ያወቃችሁ እቺ ሴት የደበቃችሁ ሰዎች ምን ያህል ህሊና ቢኖራችሁ ነው? ሰውናችሁ ሸይጣን ከሷ የባሳችሁ ናችሁ ማለት ነው። ስለዚህ እቺ ልጅ ማዳም ቤትም ትሁን ካገኛችኋት ይሄው ፎቶ ፊት ለፊት አለ። እባካችሁ አሳልፋችሁ ለህግ ስጡ። ሌላው ደግሞ ለኤምባሲዎች እንዲደርስ አድርጉ። ለምን እዚህ ሀገር ብዙ ኢትዮጵያውያኖች በአሁኑ ሰዓት እንዴት ነፍሰ ጡር ሴት ትገላለች በማለት ብዙዎቻቸው በጣም ተናደዋል፣ እየፈለጓት ነው። ትላንትም ዛሬም ፎቶ ሲፈልጉ እንደነበሩ ሰምተናል። ይሄው እኔ ጋር ደርሰዋል፣ ፎቶ አይቻለሁኝ። ስለዚህ ይሄንን ፎቶ ሼር በማድረግ ለኤምባሲዎች እንዲደርስ አድርጉ። ለምን በዚህ ሀገር ህግ የገደለ ይገደል ይላል። ቅጣቱ ከባድ ነው። ይሄንን ስለምታውቅ ወደ ሀገር ልታመጥ ስለምትችል የሀገራችን ህግ ምን ያህል እንደሆነ ስለምናውቀው ፕሮሰስ ጨርሳ ወደ ኢትዮጵያ እንዳትገባ በዚህ ሀገር ህግ የሰራችውን ስራ ቅጣቷን ማግኘት ስላለባት አንደኛ ለኤምባሲዎች እንዲደርስ ይሄ ፎቶ። ሌላው ደግሞ እባካችሁ እቺ ልጅ ያለችበት ቀጥታ ደውላችሁ ለፖሊሶች አሳልፋችሁ ስጡ። በአረብኛ ቪዲዮ ስሩ። እውነት እንደው መዳን ቤት ገብታ ተደብቃ እንኳን ከሆነ እንድትገኝ ማለት ነው ቪዲዮ ስሩ። እኔ አረብኛ ስለማልችል ምን ያህል ኧረ በፈጣሪ በአሁኑ ሰዓት እኮ ሰው ማመን በቃ አይቻልም። እንዴ ይቅርታ እኮ ትልቅ ነገር ነው። ይቅርታ አድርግልኝ አለቻት። ይቅርታዋን ተቀበለች። ከዚህ በላይ ምንድን ነው የምትፈልገው? ቤቷ መጣ። 2 ጓደኞቿ ነፍሰ ጡር ሴት የ4 ሰው ነፍስ ምን አይነት ደግሞ ፊቷ ራሱ በጣም ነው የሚያስፈራው። አውዚ ቢላሂ ምን ይሽጧል ዋጅብ። እና እባካችሁ ተጠንቀቁ እህት ወንድሞች ተጠንቀቁ። እንዴ ዘንድሮ ስንት ሰው ነው የሰማነው እዚህ ጓደኛው ገደለው፣ ጓደኛዋ ገደለቻት። እንዴ ምንድን ነው እንዴ? ኧረ በፈጣሪ